ሰላም ጤና ይስጥልን ውድ የገበያ ሚዲያ ቤተሰቦች እንደምን ሰንብታችኋል? ይህ ከገበያ ሚዲያ ወደ እናንተ የሚደርስላችሁ የቢዝነስ አናሊሲስ ፕሮግራማችን ነው። በዛሬው ፕሮግራማችን በሀገራችን የባንኪንግ ኢንዱስትሪ ውስጥ አንጋፋ የሆነው ወጋገን ባንክ ስላስተዋወቀው አዲሱ ያለማስያዣ ብድር አገልግሎትና ስለሌሎች አዳዲስና ዘመናዊ የሆኑ የባንክ አገልግሎት አሰጣጥን በሚመለከት የምንቃኝ ይሆናል። አብራችሁን እንድትቆዩ በመጋበዝ በቀጥታ ወደ ዕለቱ የገበያ ሚዲያ አናሊሲስ እንሻገራለን። በሀገራችን ዘመናዊ የባንክ አገልግሎት ከተጀመረ ረዘም ያለ ጊዜ ያስቆጠረ ቢሆንም ወደ ዘመናዊው የፋይናንስ ሥርዓት ለመሸጋገር ግን ኢትዮጵያ ከበርካታ የአፍሪካ ሀገሮች ወደ ኋላ ቀርታለች። በተለይም ዘመናዊ የባንክ አገልግሎቶች በፍጥነትና በቶሎ ከመጀመር ሥርዓቱንም ከመቀላቀል አንጻር በኢትዮጵያ በኩል የታየው ዝግመታዊ ለውጥ፣ የተለያዩ አስተዳደራዊ ችግሮች፣ የሕዝብ ንቃተ ሕሊና አለመጨመር፣ ድህነት፣ ኋላ ቀርነትና ለዘመናት መሻሻል ሳይችል ዛሬ ላይ የደረሰው አሰልቺና አስቸጋሪ ቢሮክራሲያዊ የአሰራር ሥርዓት ሀገራችን በባንኩ ኢንዱስትሪ ዘርፍ መሄድ ያለባትን ርቀት እንዳትሄድና ከዘርፉ ማግኘት የሚገባትን ተገቢ ጥቅም እንዳታገኝ ፈተና ሆኖ ስለመቆየቱ ነው በዘርፉ ጥናት ያደረጉ ምሁራንና የዘርፉ ባለሙያዎች የሚያስረዱት። ይሁንና ግን በዘርፉ ከጊዜ ወደ ጊዜ እያደገ የመጣውን ዓለም አቀፍ ዘመናዊ የፋይናንስ አገልግሎት ሥርዓት ለመቀላቀል አገሪቱ የግድ ከባድና ወሳኝ የሚባሉ ማኅበራዊ፣ ኢኮኖሚያዊና ፖለቲካዊ ውሳኔዎችን ማድረግና የነበረውን ኋላ ቀርና አሰልቺ የፋይናንስ ባንኪንግ አገልግሎት መቀየር የግድ በማለቱ ከዓመታት በፊት በተደረገው የማክሮ ኢኮኖሚ ፖሊሲ ማሻሻያ መሠረት በሀገራችን ያለው የፋይናንሻል ሴክተሩ በርካታ ለውጦች እየታዩበትና አመርቂ የሚባል ታላላቅ ስኬቶችንም በማስመዝገብ ላይ ይገኛል። በሀገራችን አሁን ላይ ሁሉን አቀፍ የባንክ አገልግሎት መስጠት የሚያስችል አቅም ካላቸው አንጋፋ ከሚባሉ ባንኮች መካከል አንዱ የሆነው ወጋገን ባንክ በዘርፉ ትልቅ ስም ካላቸው እንደ አዋሽ፣ አቢሲኒያ፣ ዳሽንና ባለቤትነቱ የመንግሥት የሆነው የኢትዮጵያ ንግድ ባንክና ከመሳሰሉ ተርታ የሚመደብ ትልቅ ካፒታልን በማከማቸት የተሻለ ስመጥር ባንክ ሲሆን በቅርቡ የወጋገን አጠቃላይ ዘመናዊ የዲጂታል ባንኪንግ አገልግሎትና ባንኩ አሁን ላይ የደረሰበትን ዘመናዊ የባንክ አገልግሎት ደረጃን በሚመለከት ከአርትስ ቲቪ ጋር ቆይታ ያደረጉት የወጋገን ባንክ የዲጂታል ኢኖቬሽንና ማርኬቲንግ ዲፓርትመንት ዳይሬክተር የሆኑት አቶ ፍስሐ ጽዮን ገብረ ዮሐንስ እንደገለጹት ባንኩ ከተቋቋመበት ጊዜ ጀምሮ በርካታ የማህበረሰብ ክፍሎችን ተደራሽ ያደረገ ቀልጣፋ አገልግሎት ሲሰጥ መቆየቱን በማስታወስ አሁን ላይ ባሉት ሁሉም ቅርንጫፎችና የአገልግሎት መስጫ ማዕከላት ዘመኑ የደረሰበትን የመጨረሻውን የባንኪንግ አገልግሎት አሰራርና ቴክኖሎጂን በመጠቀም ሰፊ የሆነ የፋይናንሻል ባንኪንግ አገልግሎት ተደራሽ እያደረገ ስለመሆኑ ገልጸዋል። በሀገራችን አሉ ተብሎ ከሚታመኑ ከ30 ሚሊዮን በላይ ብድር ፈላጊ ዜጎች ውስጥ በርካታ የሚሆኑትን ዘመናዊ የዲጂታል ባንኪንግ አገልግሎት ተጠቃሚ ሊያደርግ መቻሉንና አሁንም ከዘመኑ ጋር በመራመድ በአይነቱ ልዩ የሆነና ማንኛውም የባንክ ደንበኛ ያለምንም ውጣ ውረድ ሊጠቀምበት የሚችል አዲስ የሞባይል ባንክ ብድር አሰራርን ዘርግቶ ደንበኞቹ እንዲጠቀሙና ቢዝነሳቸውን እንዲያሳድጉ ብሎም የአገልግሎቱ ተጠቃሚ በመሆን ራሳቸውን፣ ስራቸውንና ኑሯቸውን እንዲቀይሩ በይፋ ጥሪ ማቅረቡን የባንኩ የዲጂታል ኢኖቬቲቭና ማርኬቲንግ ዲፓርትመንት ዳይሬክተር ገልጸዋል። ባንኩ አሁን ላይ ወጋገን ኢብር ዋሌትን ጨምሮ የተለያዩ ዘርፈ ብዙ የዘመናዊ ባንኪንግ አገልግሎቶችን ዘመኑ የደረሰበትን ቀልጣፋና ፈጣን በቴክኖሎጂ የታገዘ ዘመናዊ የፋይናንሻል ባንኪንግ አሰራር ስርዓትን የተከተሉ የብድርና የቁጠባ አማራጮችን በመጠቀም ለህብረተሰቡ ተደራሽ መሆን ስለመቻሉ ዳይሬክተሩ የተናገሩ ሲሆን በተለይም ዘመኑ የሳይንስና የቴክኖሎጂ ዘመን እንደመሆኑ መጠን ህዝቡ የሚገባው ዘመናዊ የፋይናንስ ባንኪንግ ስርዓትን በቀላሉ እንዲቀላቀልና ተጠቃሚነቱን የበለጠ እንዲያሳድግ ለማድረግም በማንኛውም የሞባይል ቀፎ ተደራሽ መሆን የሚችል ቀልጣፋና ፈጣን ዘመናዊ የሞባይል ባንኪንግ አገልግሎትን በልዩ አማራጭ ማቅረቡን ተናግረዋል። ወጋገን ባንክ ዘመኑ አሁን የደረሰበትን ዘመናዊ የፋይናንስ አገልግሎትን አስተዳደር ስርዓትን ከግምት ውስጥ በማስገባትም በቀጣይ ባንኩ ወደፊት ለማሳካት ያሰበውን ዕቅድ እውን ለማድረግና የአገልግሎቱን ተደራሽነትም ለማስፋት ብሎም ሰፊውን ህብረተሰብ ተጠቃሚ ለማድረግ የሚያስችል የ5 ዓመት የዲጂታል ባንኪንግ ሰርቪስ ስትራቴጂክ ፕላን ወይም ዕቅድን አንግቦ ቀልጣፋ የባንክ አገልግሎት መስጠት ከጀመረ 2 ዓመት ተኩል ማሳለፉን ነው በባንኩ የ5 ዓመት
ስትራቴጂክ መሪ ዕቅድ መሰረት 4 ዋና ዋና ትኩረት የተሰጠባቸው ነጥቦች እንዳሉ ያስታወሱት አቶ ፍስሐ ጽዮን ገብረ ዮሐንስ ከአራቱ ወሳኝ ስትራቴጂካዊ አቅጣጫዎች ወይንም የትኩረት ነጥቦች መካከል ሁለቱ ወሳኝ መሆናቸውንም ጠቁመዋል። ወሳኝ እንደሆነ የገለጹት እኚሁ ዳይሬክተር በተለይም የመጀመሪያው የዲጂታል ልህቀት ሲሆን ሌላኛው ደግሞ ደንበኛ ተኮር የአገልግሎት ልህቀት ናቸውም ሲሉ አስረድተዋል። የዲጂታል ባንኪንግ ልህቀት በሚል ባንኩ በትኩረት እየሰራበት ያለው የፋይናንስ ዘርፍ ከዚህ ቀደም ባንኩ በኢንዱስትሪ ውስጥ ምላሽ ሳያገኙ ለረጅም ጊዜ የቆዩ ችግሮችን ለመፍታትና የተበላሹ የአሰራር ስርዓቶችን ለማረም ወይም የተገልጋዮችን ቅሬታና ጥያቄ ለመመለስ ደንበኞችን ከአዲሱ የዲጂታል ፋይናንስ ስርዓት ለመቀላቀልና አልፎም ተደራሽነትን ለማሳደግና የደንበኞችን የፋይናንስ ደህንነት ለመጠበቅ የተቀላጠፈ ፈጣን የዲጂታል አገልግሎት ለመስጠት በቂ የሚባል ዝግጅት በማድረግ ወደ እንቅስቃሴ መግባቱን ነው ዳይሬክተሩ አያይዘው የገለጹት። በዚህም ባንኩ አሁን ላይ ተግባር ላይ ካዋላቸው አማራጭ የዘመናዊ ዲጂታል ባንኪንግ አገልግሎቶች መካከል በቀዳሚነት የሚጠቀሰው ወጋገን ኢብር ሲሆን ወጋገን ኢብር ባንኩ በዘርፉ ትላልቅ ለውጦችን እያመጣ እንደሚገኝ የሚያሳይ ነውም ሲሉ ነው ዳይሬክተሩ አቶ ፍስሐ ጽዮን አክለው የጠቀሱት። በአጭሩ ለመግለጽ ያክልም ወጋገን ኢብር ቀልጣፋና አስተማማኝ ኢንቴንሲቭ የዋሌት አገልግሎት ለመስጠት የሚያስችል የዲጂታል ፋይናንስ አገልግሎት ነውም ሲሉ ነው አገልግሎቱ አሁን ላይ በሁሉም የባንኩ ቅርንጫፎች ለደንበኞቹ ተደራሽ እየሆነ እንዳለ ያስታወቁት። ይህ ደግሞ አስፈላጊ የሚባሉ የዲጂታል ፋይናንስ መጠቀሚያ ግብዓቶችን ማለትም ሞባይል ስልክ፣ ላፕቶፕና ሌሎች የዲጂታል ቴክኖሎጂ አማራጮችን በመጠቀም ተግባራዊ የሚደረግ ቀላልና ምቹ የፋይናንስ አገልግሎት ነውም ሲሉ ነው ባንኩ እየሰጠ ያለውን አገልግሎት በሚመለከት ከአርትስ ቲቪ ጋር ባደረጉት ቆይታ በዝርዝር ያስረዱት። በዚህም ደንበኞችን ጨምሮ ሁሉም የባንኩ ተጠቃሚዎች ያለምንም መስተጓጎል ቀልጣፋና ፈጣን የሆነ የባንክ አገልግሎትን ለመጠቀም የአገልግሎት ተደራሽነትን ለማስፋትና ደህንነቱ የተጠበቀ ሆኖ አገልግሎቱ ተደራሽ እንዲሆን ለማስቻል ታስቦ ለመስራት የተዘጋጀ ስለመሆኑም ነው አቶ ፍስሐ ጽዮን የባንኩን አሰራር በሚመለከት በሰጡት ማብራሪያ የገለጹት። ወጋገን ባንክ በ5 ዓመት የዲጂታል ባንኪንግ ሰርቪስ ስትራቴጂክ ዕቅዱ መሰረት ሌላኛው ሊጠቀስ የሚችለው የናሽናል ዲጂታል ፔመንት ሲሆን ይህም ዘመናዊ የኦንላይን ዲጂታል መፈጸሚያ ሲሆን ለሕዝቡ ተደራሽ ለማድረግም ባንኩ በትጋት እየሰራ እንደሆነ ነው ዳይሬክተሩ ያስታወቁት። ከዚህ በመለስ ሊጠቀስ የሚችለው ሌላው የባንኩ የ5 ዓመት ስትራቴጂክ መሪ ዕቅድ ውስጥ የተካተተው ናሽናል ዲጂታል ኢንክሉሲቭ ፔመንት ሰርቪስ የሚባል ሲሆን በዋናነት ከቀድሞ በተለየ መልኩ ብዙሃን የህብረተሰብ ክፍሎችን በተለይም ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች የአገልግሎቱ ተጠቃሚ ለማድረግ ታሳቢ ተደርጎ የተዘጋጀ እንደሆነም ነው የባንኩ የዲጂታል ኢኖቬቲቭ እና ማርኬቲንግ ዲፓርትመንት ኃላፊ የሆኑት አቶ ፍስሐ ጽዮን ገብረ ዮሐንስ የገለጹት። እንደ አቶ ፍስሐ ጽዮን ገለጻ ባንኩ በመጪዎቹ የቀሩት 2 ዓመት ተኩል ጊዜ ውስጥ ናሽናል ዲጂታል ኢንክሉሲቭ ፔመንትን ጨምሮ ሌሎች የአሰራር ስርዓቶቹን በመዘርጋት ወጋገን ባንክ ዲጂታል ክሬዲት ሰርቪስ የሚል የዲጂታል ባንኪንግ ወይም ፋይናንስ ነፃ የብድር አገልግሎት ወይም ደንበኞች ያለምንም ማስያዣ የሚበደሩበትን ስርዓት ዘርግቶ በእንቅስቃሴ ላይ እንዳለም አስታውቀዋል። በተለይም እፎይታ የሚል ስያሜ የተሰጠው የብድር አገልግሎት መስጫ ፕላትፎርም ስር ለብዙሃኑ የህብረተሰብ ክፍል በቀላሉ ሞባይል ስልክ ብቻ ያለምንም የገንዘብ ማስያዣ አገልግሎቱን ተደራሽ እያደረገ ስለመሆኑ ነው የባንኩ ዲጂታል ሚዲያ ኢኖቬቲቭ እና ማርኬቲንግ ዲፓርትመንት ኃላፊው አቶ ፍስሐ ጽዮን የገለጹት። አገልግሎቱም ብዙ ሐሳብ ያላቸውና የሥራ ተነሳሽነት እያላቸው በፋይናንሻል ችግር ወይም በአቅም ማነስ ምክንያት የሥራ ዕድል ላጡና ሥራ መስራት ላልቻሉ ዜጎችና አብዛኛውን የማህበረሰብ ክፍሉን ተጠቃሚ ለማድረግ ተግባራዊ ተደርጎ ሰፊ የኢኮኖሚ አቅም መፍጠር የቻለና ስራዎችም እየተሰሩ ስለመሆኑ ነው አቶ ፍስሐ ጽዮን አክለው የገለጹት። በተጨማሪም ባንኩ ባለው አሁናዊ ዘመናዊ የአሰራር ስርዓት በመታገዝ ከትንሽ የጎዳና ላይ ንግድ ጀምሮ እስከ ከፍተኛ የቢዝነስ አንቀሳቃሽ በሆኑ ባለሀብቶች የጠበቀ የባንክ አገልግሎት እየሰጠ መሆኑንና የአገልግሎቱም ተደራሽነትን ከመቼውም ጊዜ በላይ ለማሳደግና ድሃውንና ዝቅተኛ የገቢ መጠን ያላቸውን የህብረተሰብ ክፍሎች በተገቢው መልኩ ለማስተናገድና እነኚህን የህብረተሰብ ክፍሎች ተጠቃሚ ለማድረግ ታሳቢ ያደረገ በአጭር ጊዜ ውስጥ ተጠቃሚነታቸውን የሚያቀላጥፍ ተግባራዊ ሊያደርጉት የሚችሉት የባንክ ክሬዲት ወይም የብድር አገልግሎት ስርዓትን ዘርግቶ በመጠባበቅ ላይ መሆኑን ጠቁመዋል። በተለይም በህዝቡ ዘንድ ከጊዜ ወደ ጊዜ እየጨመረ የመጣውን የዲጂታል ቴክኖሎጂ ተደራሽነትና አጠቃቀም ዙሪያም በጎ የሆነ የእድገት ማሳያ መስፈርቶችና መለኪያዎች እንዳሉ የጠቆሙት ዳይሬክተሩ የግንዛቤና የተጠቃሚነት አዝማሚያው እየታየ
በመሆኑ ወጋገን ባንክ ለሁሉም ማህበረሰብ የሚሰጣቸውን የባንክ አገልግሎቶች ሁሉንም የገቢ ደረጃዎች በመመጠንና የመንግስት ሰራተኞችን ጨምሮ ሴቶችን፣ አቅመ ደካሞችን፣ ወጣቶችንና ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎችን በሚጠቅም መልኩ ተግባራዊ ተደርጎ ዜጎች ተጠቃሚ እየሆኑ ነው ሲሉ ነው አቶ ፍስሐ ጽዮን በማብራሪያቸው የጠቆሙት። ወጋገን ባንክ ለደንበኞቹና ለመላው ህዝብ ያቀረበው እፎይታ የተሰኘው ያለምንም ማስያዣ የሚሰጠው የብድር አገልግሎት ለህዝቡ የበለጠ ተደራሽ እንዲሆንና የብድር አገልግሎቱን በቀላሉ ማግኘት እንዲችሉ የተለያዩ የግንዛቤ ማስጨበጫ መርሃ ግብሮችና የተለያዩ የህብረተሰብ ሥራ ማህበራትና ሌሎች የሚመለከታቸው አካላትን በመጋበዝም በትብብር እየሰራ ስለመሆኑ ነው የወጋገን ባንክ ዲጂታል ኢኖቬቲቭ እና ማርኬቲንግ ዲፓርትመንት ዳይሬክተሩ የተናገሩት። በአጠቃላይ ወጋገን ባንክ ዘመኑ የደረሰበትን ዘመናዊ የዲጂታል ቴክኖሎጂ አማራጮችን በመጠቀም ቀልጣፋ የአገልግሎት ተደራሽነትን በዘመነ መልኩ ተግባራዊ በማድረግ የሞባይል ባንኪንግ፣ የዲጂታል ባንኪንግ ብድርን ጨምሮ ሌሎች የተለያዩ ነባርና አዳዲስ የባንኪንግ አገልግሎት በተሟላና በተደራጀ መልኩ እየሰጠ ሲሆን ይህን እውን ለማድረግም አስፈላጊ የሆኑ የፋይናንስ፣ የቴክኖሎጂና የእውቀትና የሰለጠነ የሰው ኃይልን በአግባቡ በማደራጀት ስኬታማ የባንክ አገልግሎት እየሰጠ ስለመሆኑ ነው አቶ ፍስሐ ጽዮን የባንኩ የዲጂታል ኢኖቬቲቭ እና የማርኬቲንግ ዳይሬክተሩ አያይዘው የገለጹት። በቀጣይ ወደ ሀገር ውስጥ የሚገቡ ዓለም አቀፍ ባንኮች የሚፈጥሩትን ጫና ተቋቁሞ ተወዳዳሪና አሸናፊ ባንክ ሆኖ ለመውጣት እየተሰራ ነው ያሉት አቶ ፍስሐ ጽዮን ባንኩ ተገቢውን የፋይናንስ ካፒታል፣ የእውቀትና ቴክኖሎጂ እንዲሁም በዘርፉ የተሻለ የሰለጠነና ብቁ የሆነ ባለሙያዎችን በማደራጀት በነፃ ገበያ ስርዓቱ የበኩሉን አስተዋጽኦ ለማበርከትና በሀገራችን ካሉ ባንኮች የላቀ ሆኖ በውድድሩም ሆነ በሚደረገው የፋይናንስ ሽግግር አሸናፊ ሆኖ ለመውጣት መንገድ መጀመሩን አመላክተዋል። ውድ የገበያ ሚዲያ ቤተሰቦች ለዕለቱ ያዘጋጀንላችሁ የወጋገን ባንክ አዲሱ እፎይታ የተሰኘውን ያለማስያዣ የሚሰጠውን የብድር አገልግሎትና አጠቃላይ ባንኩ አሁን ላይ ዘመኑ የደረሰበትን ዘመናዊ የአሰራር ስርዓት በመዘርጋትና ለተጠቃሚዎች ተደራሽ በማድረጉ ረገድ እየሰራ ያለውን ስራ የዳሰስንበት ፕሮግራማችን ይህን ይመስል ነበር። ስላዳመጣችሁን በማመስገን ቸር ተመኘን። ሰላም።